ሰላም ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ ደግሞ እንደገና ተመልሰን በከርቤ መተናል። ግን በመጀመሪያ ከርቤን ዛሬ በተለየ መንገዱ ነው የምንጠቀመው። መጀመሪያ ቆዳችንን ይሄ ጥጥ ነው፣ በቤታችሁ ያለ ጥጥ ወተት ነው፣ ማንኛውም የላም ወተት መጀመሪያ በሳሙና ታጠብን አይደለ? ፊታችን በሳሙና ታጥቤ ያለው አሁን ፊቴ የሚወጣውን ግን ታያላችሁ። ታሪክ ንጹህ ነው የምንለው ፊት በሳሙና ታጥበን በወተት ስናጸዳው፣ ቆይ ሊፕስቲክ እንዳይነካ አውራቅ ብዬ ላጽዳው። አሁን ነው እንግዲህ በሳሙና የታጠብኩት። ያሳፍራል። ሳሙና ነክቶት የሚያቆም አይመስላችሁም ስታዩት? ሜካፕ የተቀባ ወይም ደግሞ የሆነ ነገር ከለር ያለው አይመስልም። እዩት፣ ትንሽ ሊፕስቲክ እዚች ጋር ነክቶታል መስመሩ፣ ግን ቢሆንም ይሄ ይታያል፣ ከስኪኔ ላይ የወጣ ቆሻሻ ማለት ነው። እናንተ ስታጸዱት እዚህም የኋላውን በደንብ አድርጋችሁ እሺ። ይህንንም ገለጥ ያለ ልብስ ለብሳችሁ በደንብ አሜዚንግ የሚወጣውን ቆሻሻ እዩት። በደንብ ነው ቆሻሻ የሚወጣው። እንደዚህ አንዴ ካጸዳችሁት በኋላ ትደግሙታላችሁ። አሁን ይሄ ከፈት ስለሚያደርገው ቆዳችንን የግዴታ እንደዚህ አይነት ጥጥም መሆን የለበትም። ጥጥም ንጹህ ይሁን እንጂ ላገኛችሁ ጥጥ መሆን ይችላል። ሲሙ ቤተሰብ ድቅን እንዳትሉበት፣ በርቀት እንደዚህ ያህል እሺ። ለሶስተኛ ጊዜ ነው ማጸዳው። ለስሙ በሳሙና ታጥቤ ያለው ግን አይደል? ቆዳውን ከፈትፈትፈት ይላል እንደዚህ በርቀት። እኔ አሁን እስሩ አይደለሁም፣ እዩት፣ ከዚህ ጋር ዲስታንስ አለኝ። ወተት ደስ ሲል እኮ ብታዩት እንዴት ሪላክስ እንደሚያደርግ ራሱ ልነግራችሁ አልችልም። አታለቃለቁትም። እሺ፣ እሱን እየተጠቀምን አብራችሁን ቆዩ። ቤተሰቦችን ላይክ እያደረጋችሁ ፕሊዝ። ይሄ ከርቤው ነው። እሺ፣ ይሄ እቃው አይደለም። በቀደም ትዝ ይላችኋል ስሰራ አይደለም የቀረኝን በዚህ ገልብጬ ፍሪጅ ውስጥ ክድን አድርጌ ያስቀመጥኩት። በምትተማመኑበት እቃ ውስጥ አስቀምጡት፣ በንጹህ እቃ ውስጥ። ይሄ የማር እቃ ነው ግን አንድ ምን ታክላለች መሰላችሁ? ግማሽ የሻይ ማንኪያ
እያየን ብንጨምር ይሻላል። ማር ግማሽ ማንኪያ ፍል ይታያቸዋል። የእናንተ ማር ወፍራሙ ማር ከሆነ ናይስ፣ ይሄም ከሆነ ይሆናል። ወፍራሙ ከሆነ ደግሞ የበለጠ ናይስ፣ ቅጥን እንዳይል ማለት ነው ስትቀቡት። ያን በቀደም ስቀባው ቀጠን ብሎብኛል። ኢትስ ኦኬ። ትንሽ ማር ልጨምርበት ቀጭን ስለሆነች ማለት ነው። ያው ማር ታውቃላችሁ ጥቅሙን። ይሄንን ስፓ በሉት። እንደውም እኮ ታይማችሁን ነው እንዲዛ የሚገሉት። ስፓ ስትሄዱ እንደናንተ እንደዚህ አድርገው እናንተ የምትጨምሩትን ታውቃላችሁ። ለቆዳችሁ የሚስማማውን የማይስማማውን ታውቃላችሁ። በቀደም በቡና ሰርቼ ብዙ ሰዎች የቡና አለርጂ ነን ያላችሁ ከከርቤ ጋራ ዛሬ ነው በዚህ ተጠቀሙ። አሁን ይሄ በቂው ነው። ደስ ሲል ማርና ከርቤ ሁለት ለቆዳችን ኢምፖርታንት የሆኑ ነገሮች። ከርቤ ገና ብዙ ነገር ሰራበታለሁ። እስከ ወር ማስቀመጥ ትችላላችሁ። ታውቃላችሁ አይደል? ይሄንን ማለት ነው የዘፈዘፋችሁትን ፍሪጅ ውስጥ በንጹህ ዕቃ ጥብቅ በሚል ዕቃ እውነት እኔ ድሮ እነሱ ጋር እየሄድኩ የማወጣው ሳንቲም ዛሬ የሚቆጨኝ እንደዚህ መስራት እየቻልኩ። በዚህ ነገር እሹት፣ በዛ ነገር እሹት፣ በዚህ ነገር እንዲበሉት እጃችን ከሁሉ በላይ ነው። ለዛውን ፊል እያደረግን ነው። ከርቤ ቤተሰቦቼ እዚህ ስር ቆዳችሁ እዚህ ስር ለተበላሸ ሰዎች ለጠቆረ እንደኔ የኔ ታውቃላችሁ አይደለ? እዚህ ጋር ጥላት ነበር የሚመስለው። እስቲ የመጀመሪያዎቹ አካባቢ የሰራሁትን ቪዲዮ ግቡና እዩት ለምስክርነት ፊቴ ቆዳዬ ምን ይመስል እንደነበር። እዚህ ስር እድሜ ለእናንተ በምሰራው ቪዲዮ ለራሴ ነው የተጠቀምኩት። ስቲም ደግሞ አንዳንድ ጊዜ አስፈላጊ ነው። እሺ ሁሉ ጊዜ አይደለም፣ በሁለት ወር ምናምን አንዴ ስቲም ጥሩ ነገር ነው። በቀደም በከርቤ በሰራሁት ቪዲዮ ላይ ከቡና ጋራ እኔ ካስተር ኦይል የተጠቀምኩት። ማንኛውንም ዘይት ለእናንተ ቆዳ የሚስማማው መቀየር ትችላላችሁ፣ የምታገኙትን ዘይት ማለት ነው። እሺ ቤተሰብ አንገት እንግዲህ እዚህ ስቴስ አደጋ ላይ አይደል? እዚህ ስልክ ላይ ኮምፒውተር ላይ ምናምን ላይ የፈረደበት ሶሻል ሚዲያ እንዲህ ተደፍተን የምንልበት የምናቀረቅርበት ማለት ነው። አንዳንድ ጊዜ ግን ቤተሰብ ለራሳችሁ ጊዜ ስጡ። ቪዲዮ እንኳን ስሰራ 4 ዓመት ሆነኝ አይደል? እየተቀባው ይኸው ቅንድቤ አያሸብትም። ትረስት አባባል ነው፣ የድሮ አባባል።
እኔ አቆየዋለሁ እንደዚህ በርቀት ቪዲዮ እንዳይረዝም ተመልሼ እመጣለሁ። ይኸውና እሺ፣ እንኳን ፊቴ እጄን ራሱ እንዴት በአንድ ጊዜ እንደቀየረው ልነግራቸው አልችልም። እንኳን ፊቴ ነው የምላችሁ። ፊቴ ምን ትላላችሁ? አሁን እታጠበዋለሁ። እንደተለመደው በቀዝቃዛ ውሃ በደንብ ጽድት ታደርገውና አንድ ጊዜ ብቻ በሳሙና ታጠባለሁ። ቤተሰብ ይሄንንማ ቀላል ነው አይደል? እጅግ በጣም ቀላል ነው። እስኪ ተጠቀሙት። ታጥቤ መጣሁ። አብራችሁኝ ይችን የፈረደባት ላይክ ጠቅ አርጓት መጣሁ። ታጥቤ መጣሁ። ምን ትላላችሁ ቤተሰቦቼ? እኔ እናንተም በሆን አሁኑኑ እውነቴን ነው ነገ አፍተር 1 አወርም አልልም፣ ወዲያው ነው የምጠቀምበት። ምክንያቱም ውጤቱ ልነግራችሁ አልችልም። ይሄ ማለት ነው ካስተር ኦይል እና ኮኮናት መጠኑን እኩል አድርጌ ደባልቄ ያስቀመጥኩት ቤተሰቦች፣ በትንሽዬ እቃ እንደዚች አንዳንድ ማንኪያ እንኳን አርጋችሁ ደባልቃችሁ ብታስቀምጡት ከዛ በኋላ ፍሪጅ ውስጥ ማስቀመጥ ትችላላችሁ፣ ውጪ ማስቀመጥ ትችላላችሁ። ግን ስትጠቀሙ በእጃችሁ ዘው እንዳትሉበት አደራ። በማንኪያ የኔ ካስተር ኦይል ያው ከፈለጋችሁ ከአማዞን ላይ ነው ኦርደር ያደረግኩት። ዋን ኦፍ ዘ ቤስት ለስኪን የሚባል ካስተር ኦይል ነው። እንደውም ቆይ ያስቀምጥላችኋለሁ ሊንኩን የገዛሁበትም ማለት ነው። ወይ ደግሞ ፒክቸሩን ከፈለጋችሁ ፒክቸሩን አስቀምጥላችኋለሁ። እሱ ካስተር ኦይል ገና ለቦርጩ ልሰራበታለሁ፣ የሚወዳደረው የለም። ነገር ግን በያላችሁበት አገር የማታገኙት እሱን ካስተር ኦይል ኦርጋኒኩን ብታገኙት ይመረጣል። ኦርጋኒኩን ካላገኛችሁ ማለት ጃማይካን ብላክ ካስተር ኦይል የሚል አለ። ብዙ አይነት ካስተር ኦይል አለ። ሁሉም ይሆናል። ደባልቁት። ከፈለጋችሁ ከኮኮናት አድርጉት፣ ከፈለጋችሁ ከስዊት አልመንድ ኦይል ጋር አድርጉት። አንድ እዚህ ጋር መንገር የምፈልገው ነገር ማታ አርጋችሁት ስትተኙ ሽታው የሚረብሻችሁ ሰዎች አሁን እኔ ጋር 5 PM ነው። አልወጣም ከዚህ በኋላ ከቤት እቀባውና እስከ 8 ከቆየው እስከ 9 PM ነው ብላችሁ ከቆየው እስከ 9 አንዴ በሳሙና ታጥቤ ተኛለሁ። ከፈለገኝ ሰንስክሪንን ተቀብቼ ከፈለገኝ ቫይታሚን ሲ ሴረምን ተቀብቼ ተኛለሁ። ሽታው ኮኮናቱ ከረበሻችሁ፣ የማይረብሻችሁ ሰዎች ተቀቡና ተኙ። ምርጥ ነው። እኔ ትንሽ ኮኮናቱ ስትሮንግ ስለሆነ ስለሚረብሸኝ ያው ታጥቤው ቫይታሚን ሲ ሴረም ቀብቼው ተኛለሁ። ከቫይታሚን ሲ ሴረም ግን የበለጠ ይሄ ነው የሚጠቅመው ለማታ ለናይት። ይሄ የበለጠ ነው ከሁሉ ነገር፣ ይሄ ይበልጣል። እመኑ። ካረበሻችሁ ተቀብታችሁ ተኙ። የሚገርመው ነገር ወደ በኋላ ላይ ላይክ ወደ 7 ምናምን ከ1 ሰዓት ከ2 ሰዓት በኋላ ሽታው እየቀነሰ ይሄዳል። በጣም እየቀነሰ ይሄዳል። በየቀኑ ምንም ነገር እንኳን ባትጠቀሙ ማታ ፊታችሁን በሳሙና ከታጠባችሁ በኋላ በዚህ ሜሳጅ ማድረግ ትችላላችሁ። ብዙ ነገር ቤኔፊት አለው ይሄ። መስመር እዚህ ላይ ሳታስቡት ነው ቆዳ የሚበላሸው። አይገርማችሁም? ድንገት ላፍ ነው የሚለው ቆዳ። ኧረ በስመ አብ። እኔ እንደዚህ እንዳለሁኝ ልተኛ ስል አንድ ያጠባ አድርገዋለሁ ሲሰሪ። እኔ ባይዘዌ ሰንስክሪን የራክን ስለምጠቀም ማታም መጠቀም እችላለሁ ልተኛ ስል። ለምን ምን ይላል? ሞይስቸራይዘር ስላለው እሱንም ተቀብቼ መተኛ ትችላለሁ። አንዳንዴ ቫይታሚን ሲ ሴረም ሲያልቅብኝ እኔ የራክን ሰንስክሪን ልቅልቅ አድርጌ ተኛለሁ ማለት ነው። የስ
ብቻ የሚያለሳልስ ነገር አርጋችሁበት በተኛችሁ ቁጥር ቀን ከምትጠቀሙት ክሬም የበለጠ የሌሊቱ ይበልጣል። የሌሊቱ አንደኛ ነው። እንደዚህ አርጋችሁ ተኙ። ማታ ማታ ቤተሰቦቼ የማታ ክሬም ብላችሁ ጭንቅላታችሁ ስታስቀምጡ ይሄንን አስቀምጡ። በጊዜ ተቀቡ። ሽታው የሚረብሻችሁ ሰዎች ማለት ነው። ልተኙ ስትሉ ታጥባችሁ ያው የምትቀበቱን ተቀብታችሁ መተኛት። ይሄ የኔ ቻናል 1 ሚሊዮን ሰብስክራይብ ይገባዋል። ኮመንት ላይ ጻፉልኝ። 1 ሚሊዮን አይገባው? ሰብስክራይብ ይገባው ነበር። ወዳችኋለሁ። ባይ